ከዛ ደግሞ አንቺ አሁን ምንድነው የምትፈልጊው? እነሱ የሚጠይቁት ወንድምሽ ማሳከሚያ ብር አምጪ ነው ወይስ ምንድነው የሚሉሽ? አንቺስ ምንድነው አሁን እኛ መብረቁ እንዲረዳሽ የምትፈልጊው? እኔ የሚመለስበት መንገድ እኔ ማርያምን በቃ ያለኝንም ከጓደኞችም ከምንም ተበዳድሬ ወንድሜን እመልሳለሁ። መብረቁ እንዴት መጀመሪያ ህክምና እንዲያገኝ እነሱ ምንድነው የጠየቁሽ? እነሱ ምንድነው የሚሉሽ? ድንበር ላይ ነን እንግዲህ ሆስፒታል የማያገኙበት መንገድ እንደሆነ። ኦኬ ድንበር ላይ ነን ምን ይሉሻል? ምንድነው የሚሉሽ? እሱ ድንበር ላይ ነን አሁን ያሉኝ ድንበር ላይ ነን የመንና ሳውዲ። ዝም በያለ ነው። ቆይ አንዴ ኦኬ ልጁ ያለው በደላሎች እጅ ነው አይደለም? አዎ መሆኑና እንግዲህ እነሱ ታዲያ ይሄ ቁጥር እንዴት ተገኘ? ሰሞኑን የተሰጠ ቁጥር ነው አሁን እንዴት ተደወለበት? ልጁ ወንድምሽ ያለው በደላሎች እጅ ነው። ምንም ጥያቄ የለውም። አሁን ጥያቄ የለውም። ስለዚህ ገንዘብ ክፈይ ብሎሻል። ገንዘብ ክፈይ አላሉም። ገንዘብ ትንሽ ቢፈልጉ ነው ያለው። ያኛው የወንድሜ ጓደኛ ተብዬ ነው ሲያወራኝ በሜሴጅ ስክሪንሾት አድርጌ ልክላለሁ። ስክሪን ቴሌግራም ላይ ያወራኝም ማለት ነው። እሱን ስክሪንሾት አድርጌ ልክላለሁ። የምን ብር ብዬ እሱን ታዩ ያንን የኢትዮጵያን ታዩና እነዚህ ሐራም አሁን ገና ነው ያወራኋቸው። እነዚህ ምንም ማለት እነዚህ ያሉት በስራ ታወሩኝ። እሺ መፍትሄው ምንድነው? ወንድምሽ ያለው ሰውዬ ይኸውልሽ ቲዲኤፍ ትግራይ የሚል ደላላ እጅ ላይ ነው ያለው። ገባሽ? ይሄ ቁጥር ገና ልደውልኩበት ነው። ገና ልደውልበት ነው። ማንም ሰው እንዳያወራ እሺ። ማነው ስሙ? ልጅ ፈንታዬ ወይ ደግሞ ኤርሚ ፈንታዬ ነው የምንለው እኛ። የቤት ስሙ ፈንታዬ ነው። የውጭ ስሙስ? ኤርሚ። ግን በፈንታዬ ነው አኪድ የሚሄደው በፈንታዬ ነው እርግጠኛ ነኝ። ፈንታዬ እሺ። አንዴ ፈንታዬ እስኪ ለማመር ሹሩቤ ሁላችሁም ሼር አድርጉልኝ። ለማመር ሹሩቤ ወይንም ደግሞ የመን ያለ ሰው ቀጥታ ስልክ የሚደውልልኝ የመን ያለ ሰው እዚህ ውስጥ ማን ነው የመን ያለ ቀጥታ የሚደውልልኝ? አሁን በኢሞ ስለሆነ ኦንላይን ነው አያነሳም። ይልክ መብረቁ የልፍታን ሐሳብ መልሰክ ደውልለት። ስልኩን የሰጠው ላይ ይደውልለትና እንዳነሳ ያድርገው። አሁን ዳታ ዘጋው። እሺ መጀመሪያው ልጅ ጋር ደውልለት። መብረቁ መጀመሪያው ልጅ ጋር ደውልለትና እባክህ እዚህ ቤተሰብ ችግር ላይ ላይቭ ላይ ነው ያለነው ሶሻል ሚዲያ ላይ። ስለዚህ እባክህ ያንሳና አንዴ ያናግረን። ቤተሰብ ችግር ላይ የተጨነቀ ነው ያለው በልና ያኛው ሰውዬ እንዳነሳ፣ ምክንያቱም ዳይሬክት ስለሚተዋወቁ ማለት ነው እንዳነሳ እንዳደረግልህ የኛውን ሰው ያናግረው።
እንደዛ ይሻላል። ማስረዳት ስላልቻለች ነው። እኔ ልንገርክ ልጅቷ ያለው የሳውዲና የየመን ድንበር ላይ ነው። እዛ አካባቢ ደግሞ ሆስፒታል አልወሰዷትም። ለእሷ ግን የሚሏት የተለያየ ወሬ ነው። አንዴ ሆስፒታል ወስደነዋል፣ አንዴ ድንበር ላይ ነው እያሉ ግራ ያጋቧታል። ምናልባት እዛ አካባቢ የሚረዳው ሰው ካለ፣ ምክንያቱም እነዚህ ሰዎች ብር አልጠየቋትም። ከዋናዎቹ ከደላሎቹ እኛ ካንቺ ሰላም ብር እንፈልጋለን፣ ብሩን ካስገባሽ ወንድምሽ ያልፋል ብለውም አልነገሯትም። የእሱ ጓደኛ ግን አብሮ ተጓዥ ግን ብር ሊጠይቁ ይችላል ብሎ ነው የነገራት። ተረዳኸኝ? ብር አልጠየቋትም። ነገር ግን ቂጡ ምናምን እንዳልከው በሞተር ምክንያት ተቃጥለዋል ብለዋል። እሺ ወንድሜ መጀመሪያ ዳታው ዝግ ክፍት ነበረ፣ በኋላ ዳታውን ዘጋው። ማንሳት ያልፈለገም ይመስለኛል። ቲዲኤፍ ትግራይ የሚል አካውንት ነው ያለውና እንዴት ይሆናል? ያነሳው ኔትወርክ አዎ ልጁ ምን አይነት እርዳታ እንደሚያስፈልግ ገብተዋል። እህቱ በጣም እያለቀሰች ነው። እኔ ምናልባት ታውቀኝ ይሆናል አታውቅ ነበር አገር ቤትም የሆነ የወፍ ህመም ነበረበት ምናምን አለች። እሺ ያው የጉበት በሽታ እና አሁን ያሰበው ሕክምና ነው። የተጠየቀው ነገር የለም፣ የጠየቋት ነገር የለም። ሕክምናና ወይም ደግሞ አንተ የምታውቂው ሰው ካለ ይሁን እዚህ ተረክቦ እንድናደርግ ሰው ካለ ነው የተጠየቀው። ኦኬ ቦታው የት ነው? አሁን ሰው ይኖረኛል አስፈላጊ የሆነውን ሰው መላክ እችላለሁ። ቦታው የት ነው? ሐኪም ቤቱ ያለው ሐኪም ቤት አሁን ከሐኪም ቤት ወጥቷል እኮ ሞቷል። ከሐኪም ቤት ወጥቷል። እንዳውን ውጭ ነው ያለው? ውጭ ነው ያለው። ሌላ ሐኪም ቤት ሰው ነው ያለው። ኦኬ አሁን ልጁ መታከሚያ ይፈልጋል በል አንደኛ። ኦኬ አንተ አብረው ተጓዥ ነህ? እዛው ነዋሪ ነህ አንተ? አሁን ቁጥር ግን በኔቶናል እንጂ አሁን ቁጥር አገናኛቸው ነበር። አሁን እሷ ማለት ነው የመንግስት አታውቅም የሚባል ቦታ ማለት ነው። ማን አታውቅም? እሺ እና እዛ የምታውቀው ሰው ካለ ልጁን ተከታትሎ ሊያሳክሙላል ማለት ነው። የራሷ ሰዎች ሊያሳክሙላል። ኦኬ ላ እኔ አለኝ ችግር የለውም። እኔ ሰው አለኝ። እኔ ሰው መስጠት እችላለሁ። ገባ? የሚያስረክበን ከሆነ ልጁ ወይንም አንተም ታስረክቡን ከሆነ ያስረክባል። ኦኬ እሺ። ስለዚህ እኔ ሰው አዘጋጅላችሁና ሐኪም ቤት ወሰደውም ራሱ ነው። ኦኬ ኦኬ አሁን ሰው ካለ ያስረክባል። በቃ ምንም ችግር የለም። ሰው ይኖራል። ግን ትንሽ ሕክምና ካደረገ በኋላ ወደ ሀገር መመለስ ይችላል። አሁን አያወራም ነው አፉ አይናገርም። በቃ ሰሞኑን ስሜት ምናምን አያወራም። ሕክምና ላይ እና ትንሽ ሰውነት ከሱ በላይ ባለው ቅድም አይቱ ደውላ ነግረኝ መጀመሪያ የሚሆኑ እንደሚያየት እንደሆነ ወደ ሀገር የሚመለስበትን መንገድ እና ማለት ነው። ወደ ሀገር ሰው አስፈልጋለሁ የማይናገረው በስነ ልቦና ነው ወይንስ ይሄው የጉበቱ ምክንያት ነው?
ኦኬ። ስለዚህ ያኛው ልጅ የማያወራኝ ከሆነ ላንተ ልደውል አስፈላጊ የሆነ ነገር ሲኖር። እንደሰማችሁት ነው እንግዲህ ጋይስ፣ ልጁን ማንኛውም ሰው ከመጣልን እናስረክባለን እያለ ነው። እሱም እንደሚያስረክብ የተናገረ ነው። ምልሽ ሰላም፣ ልጁ አይናገርም ይላል፣ አያወራን ያለበት ሆስፒታል አለ ማለት ነው። አሁን የጠራው ቦታ በእርግጠኝነት የሆነ ያላችሁ ታውቁታላችሁ። ስለዚህ ወደ አገር ለመመለስም ሰው ያስፈልጋል ለሚለው አሁንም እሱ ልጁንም እንድናስረክባችሁ ሰው አንጡ እያሉ ነው። የጠየቀው ምንም ነገር የለም ማለት አንደኛው እሱ ነው። እሺ ለሹሩቤ ይችላል ብሎ ጋይስ ካልተኛ ተረጋጊ። ቪዲዮሽን ዝጊው። እሺ አሁን ተረጋጊ። በቃ የወንድምሽ መፍትሄ እየተገኘ ነው። ተረጋጊ፣ አታልቅሽ። እሺ እግዚአብሔር ሁለታችን ክፈልሽ ክፉ አይንካችሁ፣ ከነ ቤተሰባችሁ ይጠብቃችሁ። በድምፁ ግን ይሄ ልጅ ማቆም ይመስለኛል። አለ እንደዚህ ገስት ላይ ናስኪ ግባ ስትሮንግ የሆነ የተደበቀ ነገር ግን አለ አይመስላችሁም? ምክንያቱም ከሀገር እነዚህ የያዙት ልጆች ከሆኑ ከሀገር ብቻው እንዴት ሄደ? እንዴት ነው ሄደው? ማን ነው ደላላው? ይሄ ሁሉ እኮ መጠየቅ አለበት ጋይስ። አሁን ልጅቷ ተረጋግታ መመለስ ብችል ደስ ይል ነበር። ለምን አንድ ህፃን ልጅ ከኢትዮጵያ አንስቶ የሳውዲ ድንበር ድረስ ብቻውን ሄዳል? አዎ እንደዛ ማለት ፈልጌ ነበር። መብሮቅዬ እኮ ነው የጥያቄ ምልክት የሆነብኝ። ምናልባት ይሄ ልጅ የደረሰበት ነገር አለ። ጉበት ብቻ አይደለም፣ ጉበት ከሆነ እንዳያወራ ያደርገው። ኦልሬዲ የመጀመሪያ ሕክምና ካገኘ በኋላ ቀለል ሲለው ወደ ሌላ ሆስፒታል ሪፈር ይጽፋሉ። ግን አለ ቁጭ ይላል፣ ያያል፣ ምን ይላል ግን አይናገርም። ሰርታችሁ ባልተሳካላችሁ ነገር አትጨነቁ፣ ትቀጠራላችሁ። ያወቶ ብር አለኝ ብሎ እዛ ከደረሰ በኋላ ምናልባት መክፈል ሲያቅተው ብር አምጣ አታምጣ በሚለው ተጨቃጭቀው ወይ ጎርተውት መናገር እንደማይችል አድርገው ምናምን ትል ብለውትም ሊሆን ይችላል። ከዛ በኋላ ይሄ ነገር ሀፕን አርጎባቸው ሊሆን ይችላል። እንደ ሀፕን ካደረገ ታዲያ እናስረክብ አይሉማ። እነዚህ ሰዎች ከዚህ ልጅ የሚፈልጉት ነገር ስለሌለ ነው። አየሽ ህይወቱን ለማዳን ነው ለኛ የሚያስረክቡት ብለሽ ማሰብ ትችላለሽ። ለምን ብትይ እናውቃለን። ደላሎች መሻወር ካልከፈሽ አግተው ያስቀምጡሻል፣ ወይ ያሰናብቱሻል፣ ወይ ያሰቃዩ በግድ ያስከፍሉሻል ማለት ነው። አሁን እሱ እንደሚናገረው ከሆነ ያኛውም ተኝቶ ነው የሚሆነው አለ። ይሄኛውም እንደሚናገረው ከሆነ ሆስፒታል ነበረ ታድርሶታል፣ ኦልሬዲ ታክሟል። ሰው ካለሽ ወደ ሀገር ይመለሳል፣ እዚህም ሰው ካለሽ አምጪ እናስረክብ ነው እያሉ ያሉት፣ እንደ መንገደኛ ማለት ነው። ልጁ ከኢትዮጵያ አንስቶ ደላላ ሳያናግር ጅቡቲን የመን እንዴት ብሎ ተሻገረ? ጥያቄው ይሄ ነው። የሱ ደላላ ማን ነው? እንዴት ብቻውን ቀረ? ቁጥሩ እኮ ኢሜሬት ነው የሚለው 97 የመጀመሪያው 097 ከሆነ ኢሜሬት ይላል። 97 ሳይሆን ይኸውልህ 60